ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታችን ተጀምሯል። በዛሬው ዝግጅታችን የአማራ ክልል ስራና ክህሎት ቢሮ በስራ ዕድል ፈጠራ በኩል እየሰራቸው ያሉ ስራዎችን በተመለከተ ወደ እናንተ እናደርሳለን። የያዝነው ርዕሰ ጉዳይ ይበልጥ ተብራርቶ ይቀርብ ዘንድ የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አወቀ ዘመነ ስቱዲዮ ነው የሚገኙት። እሳቸው ጋር የተለያዩ ሀሳቦችን ያነሳን የ2017 አፈጻጸማቸውን እንዲሁም ደግሞ የ2018 በጀት ዓመት እቅዳቸውንና የመጀመሪያ ሩብ ዓመት አፈጻጸማቸውን ሌሎችንም ጉዳዮች ያነሳን ቆይታ እናደርጋለን። ለውይይታችን መነሻ ይሆነን ዘንድ ቁጥራዊ መረጃዎችን አጋራቸዋለሁ። በ2017 በጀት ዓመት እንዲሁም ደግሞ በ2018 በጀት ዓመት በስራ ዕድል ፈጠራ በኩል እየተከናወኑ ያሉ ተግባራትን በተመለከተ ቁጥራዊ መረጃዎችን አጋራቸዋለሁ። የስራ ዕድል ፈጠራን በተመለከተ በገጠርና በከተማ በኢንተርፕራይዝ ምስረታ እንዲሁም የውጭ ሀገር የስራ ዕድል ስምሪትና ቋሚ እና ጊዜያዊ የስራ ዕድል ፈጠራ ላይ እየተሰሩ ያሉ ስራዎችን እንዲሁም የፋይናንስ አቅርቦትን በተመለከተ ያሉ መረጃዎችን አጋራቸዋለሁ። የስራ ዕድል ፈጠራን ስንመለከት በ2017 በጀት ዓመት ከ1.2 ሚሊዮን በላይ የስራ ዕድል ለመፍጠር ታቅዶ በቋሚ ከ986 ሺህ በላይ በጊዜያዊ ደግሞ ከ246 ሺህ በላይ የስራ ዕድል ለመፍጠር ታቅዶ ነበር። በአጠቃላይ ክንውናቸውን ስንመለከት ከ1.3 ሚሊዮን በላይ ዜጎች የስራ ዕድል ተፈጥሮላቸዋል። በአፈጻጸም ደረጃ ስናይም ከ100% በላይ አፈጻጸም እንደነበረው መመልከት ይቻላል። በገጠርና በከተማ በተለያዩ ዘርፎች በግብርናም በኢንዱስትሪም እንዲሁም ደግሞ በአገልግሎት ሰጪ ዘርፍ የተለያዩ ኢንተርፕራይዞችን ለመመስረት ታቅዶ 68 ሺህ በላይ ኢንተርፕራይዝ ለመመስረት ታቅዶ ነበር። በክንውን ደረጃ ስናየው ከ55 ሺህ በላይ ታቅዷል ተሰርቷል ማለት ነው። በአፈጻጸም ደረጃ ስናየውም ከ81% በላይ ማከናወን የተቻለበት በጀት ዓመት እንደነበር ማየት ይቻላል። ከስራ ዕድል ፈጠራ አንጻር ስናይ እንዲሁ የውጭ ሀገር የስራ ስምሪት አንዱ የስራ ዕድል ለመፍጠር እየተሰራበት ያለ ዘርፍ ነው። በቅድ ከ80 ሺህ በላይ ከነዚህ ውስጥ ደግሞ 80 ሺህ ሴቶችን እንዲሁም ደግሞ 7890 ወንዶችን በአጠቃላይ ከ87 ሺህ በላይ የውጭ ሀገር የስራ ስምሪት መስጠት ተችሏል ማለት ነው። በአፈጻጸም ደረጃ ሲታይ እንዲሁ ከ100% በላይ መከወን ተችሏል ማለት ነው። የተፈጠሩ የስራ ዕድሎች የፋይናንስ ድጋፍ ማድረግ አስፈላጊ ነው። በዚህ ዘርፍ በመደበኛ እንዲሁም በተዘዋዋሪና በማሽነሪ ከሊዝ ከረጅ ድርጅቶች የሚገኝ ፋይናንስ አፈላልጎ ብድር ማመቻቸት አንዱ የስራና ክህሎት ቢሮ ተግባር ነው። በቅድ ደረጃ ከ4.3 ቢሊዮን በላይ ብድር ለመስጠት ታቅዶ ነበር። በክንውን ስናየው 4.4 ቢሊዮን በላይ ለተለያዩ ኢንተርፕራይዞች ብድር መስጠት ተችሏል ማለት ነው። በአፈጻጸም ደረጃ ስናየው ይህም ከ100% በላይ መከወን የተቻለበት በጀት ዓመት ነበር። ይህ በ2017 አፈጻጸማቸውን የተመለከት ነው። በ2018 በጀት ዓመት የተያዘ እቅድስ ምን ይመስላል የሚለውን ስንመለከት በስራ ዕድል ፈጠራ በኢንተርፕራይዝ ምስረታ በገንዘብ ድጋፍ እና ሌሎችም እቅዶችን እንመለከታለን። የስራ ዕድል ፈጠራ ስንመለከት ከ1 ሚሊዮን በላይ የስራ ዕድል ለመፍጠር አቅዶ ቢሮው እየሰራ ነው የሚገኘው። ከነዚህ ውስጥ 80% የሚሆኑት በቋሚ የስራ ዕድል ለመፍጠር አቅዶ እየሰራ ይገኛል። በኢንተርፕራይዝ ምስረታ እንዲሁ በገጠርም በከተማም ቅድም እንዳልሁት በተለያዩ ዘርፎች በግብርናም በኢንዱስትሪም በአገልግሎት ዘርፎችም የኢንተርፕራይዝ ምስረታ ታቅዷል። ከነዚህ ውስጥ 65 ሺህ በላይ አዲስ ኢንተርፕራይዞችን ለመመስረት ታቅዶ ወደ ስራ ተገብቷል። ለነዚህ ኢንተርፕራይዞች የገንዘብ ድጋፍ ማድረግ አስፈላጊ ነው። ለዚህ ደግሞ 3.3 ቢሊዮን በላይ ብድር ለመስጠት አቅዶ ወደ ስራ ገብቷል ማለት ነው። ሌላው የስራ ቦታ ማመቻቸት አንዱ የስራና ክህሎት ቢሮ የሚሰራው ተግባር ነው። የስራ ዕድል የተፈጠረላቸው ኢንተርፕራይዞች የስራ ቦታ ማመቻቸት ተገቢ እንደመሆኑ ከ2000 አዲስ ሼዶችን እንዲሁም ደግሞ 2000 በላይ በህገወጥ መንገድ የተያዙና 3000 በላይ በህገወጥ መንገድ የተያዙ ኮንቴነሮችን ህጋዊ የማድረግ ስራም በበጀት ዓመቱ አቅዶ ወደ ስራ ተገብቷል። በገጠርም በከተማም የስራ ዕድል ፈጠራ እንዲሁ የመሬት ማመቻቸት ቦታ ማመቻቸት ተገቢ በመሆኑ ከ18000 ሄክታር በላይ መሬት በማቅረብ ኢንተርፕራይዞችን ተጠቃሚ ማድረግ እንዲሁ የአማራ ክልል ስራና ክህሎት ቢሮ የ2018 በጀት ዓመት እቅድ ነው ማለት ነው። የስራ ዕድል የተፈጠረላቸው ወጣቶችና ስራ ፈላጊዎች የገበያ ትስስር ይፈልጋሉ። እንዲሁ የገበያ ልማት እና ግብይት ስራም አንዱ ተግባራቸው ነው። በዚህም በዚህ በጀት ዓመት ከ4.9 ቢሊዮን በላይ ገንዘብ የሚያስገኝ
የገበያ ትስስር በሀገር ውስጥ ይህ መረጃ የሀገር ውስጥ የገበያ ትስስር ነው ለማድረግም እንዲሁ ቢሮ አቅዶ እየሰራ ነው የሚገኘው። የአማራ ክልል የ25 ዓመት አሻጋሪ እቅድ ሲያቅድ አጠቃላይ በመጀመሪያው ምዕራፍ የ25 ዓመቱ የመጀመሪያ ምዕራፍ ስለተጀመረ በ5 ዓመት ውስጥ ከ5 ሚሊዮን 480 ሺህ በላይ የስራ ዕድል ለመፍጠር አቅዶ እየሰራ ነው የሚገኘው ማለት ነው። የመጀመሪያው ሩብ ዓመት ተጠናቋል። ሌሎችንም መረጃዎችን ደግሞ ከአቶ አወቀ ዘመነ ጋር ጥያቄዎችን እያነሳን ውይይት የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ ወደ ውይይታችን እንገባለን። አቶ አወቀ ለምናነሳቸው ሀሳቦች ማብራሪያ ሊሰጡን ስቱዲዮ ድረስ ስለተገኙ በድጋሚ አመሰግኖታለሁ። እኔም አመሰግናለሁ። በባለፈው በጀት ዓመት የስራ ዕድል ለመፍጠር ይዛችሁት የነበረውን እቅድ እያነሳው ነበርና ከእቅድ አንጻር የፈጸማችሁን አፈጻጸማችሁትም ስናይ አብዛኞቹ ከ100% በላይ እንደሆኑ ቁጥራዊ መረጃዎች ያመለክታሉ። በዚህ ረገድ በአንድ በኩል ከተጠቃሚዎች የስራ ዕድል ተጠቃሚዎችን ፍላጎት ከማርካት አንጻር ምን ያህል ተሰርቷል ይላሉ? የስራ ዕድል ፈጠራ ጉዳይ በበጀት ዓመቱ የሁሉም አጀንዳ ለማድረግ ሰፊ ስራዎች ለመስራት ተሞክረዋል። በተለይ ደግሞ በክልል ደረጃ ቁልፍ ከሚባሉት አመራሮች ጀምሮ እስከታች ባለው መዋቅሩ እስከታች ያለው በዞንም በከተማ አስተዳደርም ያሉ ቁልፍ አመራሮች የስራ ዕድል ፈጠራን አጀንዳ እና ዋና አንድ የኑሮ ውድነትን ችግር መቅረፊያ አጀንዳ ከመሆኑ ጋር ተያይዞ ኑሮ ውድነትን ማሻሻልና የስራ ዕድል ፈጠራ ከሌሎች ወሳኝ ከሚባሉ ተግባራት ጋር ቁልፍ ተደርጎ እየተገመገመ እንዲመራ ጥረት የተደረገበት ሁኔታ ነው ያለ። እዚህ ጋር ተያይዞ በዋናነት ከፍላጎትና ከእርካታ ጋር የሚያያዘው የስራ ፈላጊዎች የስራ ዕድል መፍጠር በራሳቸው ጥረት በቤተሰብ ጥረት እና በመንግስት ድጋፍ መሆኑን ማስገንዘብ የግንዛቤ ፈጠራ የምንለው አለ። መጀመሪያ ወደ 1.2 ሚሊዮን ያው የእቅዳችን ያክል ሁሉም በግንዛቤ ፈጠራ ማለፍ አለበት እና የየድርሻውን መረዳት አለበት የሚል የስራ አካል ሆኖ የሚሰራለ። ነገር ግን እዛ አካባቢ ያለው ግንዛቤ ከመፍጠር አኳያ የጥራት መሰረታዊ ጉድለት አለ። ከስራ ዕድል ፈጠራችንም ጋር ተያይዞ የስራም የመረጃ ጥራትም ቢሆን ጉድለቶች አሉ። በሌላ በኩል ደግሞ የስራ ፈላጊዎች የራሳቸውን ድርሻ እና ከሚያገኙት ከትንሽ ጀምሮ እያደጉ መሄድን ከመገንዘብ ከመረዳት ራስ ባለቤቱ ነው ከመዳፍ አኳያ ይሄን በደንብ ከማጽረስ ጋር ተያይዞ ያሉ ጉድለቶች ስላሉ በአንድ ጊዜ ከፍተኛ ገቢ የማግኘት የተሻለ ገቢ የማግኘት በአንድ ጊዜ ከችግር የመውጣት እየተሰራ እንደሚካበት እየተሰራ አቅም እንደሚገነባ ከማስገንዘብና በዛ ልክ ተረድቶ ከመስራት አኳያ የሚታዩ ጉድለቶች ስላሉ በሌላ በኩል ደግሞ እንደሚታወቀው እስከ 18 ዓመት የትምህርት ዘመን ይባላል። ከዛ ደግሞ የተርሻሪ ኤዱኬሽን ወይም ደግሞ የሶስተኛ ወይም ከፍተኛ ትምህርት ምን ይባለው በዩኒቨርሲቲ በኮሌጅ የሚገባው ኃይል ቁጥር እየቀነሰ ከመምጣት ጋር ተያይዞ ከፍተኛ ወጣት የሚባለው ኃይል ስራ ፈላጊ ሲሆን የሚስተዋልበት ከመሆኑ ጋር ተያይዞ ያቀርነውን እቅድ እያሳካን ነው ብንልም በትምህርት ሊሆኑ የሚገባቸው ወጣቶች በብዙ ምክንያት ትምህርት ላይ ያልሆኑ ከመሆናቸው ጋር ተያይዞ የተፈጠረው የስራ ዕድል ስራ ፈላጊውን ቁጥር ተደራሽ ያደረገ ወይም በሚፈለገው ልክ ምጣኔውን የቀነሰ ነው ተብሎ የሚገመገም አይደለም። ከዚህ አኳያ አሁንም ቢሆን ከመርካታ አኳያ ፍላጎትን ከማድረስ አኳያ መሰረታዊ ጉድለቶች እንዳሉ እሱን ግምት ውስጥ ተደርጎ ነው በዚህ ዓመትም ሰፋ ያለ እቅድ ቅድም ስታቀርበው እንደነበረው በክልሉ አሻጋሪ እቅድም የምጣኔ ሀብት ባለሙያዎች ይሄን ያክል ክልሉ ኢኮኖሚ በዚህን ያክል ደረጃ የመፍጠር ሁኔታ ላይኖር ይችላል ሲል ቢሮው ግን ይሄን ያክል ካልደረስነ እርካታ የሚባለው ነገር ልናመጣ አንችልም የሚል ወደ 5 ሚሊዮን 480,131 ዜጎችን የስራ ዕድል መፍጠር አለብኝ በቀጣይ 5 ዓመት የሚለውም ከዚህ የመነጨ ነው። በሚገባ ደረጃ እየደረስ ነው አይደለም። ተጠቃሚው ገና የሚቀር ነገር አለ። የእርካታ ጉድለቶች አሁንም ስራ የሚጠይቁ ጉዳዮች እንዳለ ይሄን በሚፈለገው ልክ ያልተሄደ እንደሆነ በዛ ልክ ነው እንደ ቢሮ የሚገመገም ነው ማለት ነው። በጣም ጥሩ። የስራ ዕድል ፈጠራ እንግዲህ የበርካታ ባለድርሻ አካላትን ተሳትፎ የሚጠይቅ ትብብር የሚጠይቅም እንደመሆኑ በ2017 በጀት ዓመት በአከናወናችሁት ሂደት ላይ ምን ምቹ ሁኔታዎችና ፈተናዎች ነበሩ? ከምቹ ሁኔታዎች አኳያ እንደሚታወቀው የሁሉም የክልሉ ተቋማት የስራ ዕድል ፈጠራን አጀንዳ አድርገው እንዲሰሩ የተፈጠረ ፕላትፎርም አለ።
ያንን ፕላትፎርም ተጠቅሞ ወደ እያንዳንዱ ተቋም ያገባኛል ብሎ እንዲሰራ ስራ እድል ፈጠራም ያገባኛል የሚለውን ጉዳይ እንዲይዝ፣ በሌላ በኩል ደግሞ በተለይ በመሰረታዊነት የዞን አስተዳዳሪዎች፣ የከተማ ከንቲባዎች እና መሰል ኢቭን የፓርቲ መዋቅር በፌዴራል ደረጃም የኑሮ ውድነት እና የስራ እድል ፈጠራን ክቡራት አደም ናቸው እየገመገሙ በየወሩ በየ3 ወሩ እየገመገሙ የሚመሩትና ይሄንን አካሄድ በክልል ደረጃም የክልሉ የብልጽግና ፓርቲ ጽህፈት ቤት አመራሮች እስከ ታችኛው ባለው መዋቅር ደረጃ እየተገመገመ እንዲመራ አጀንዳ አድርገው እንዲመሩት የተለየ ፖለቲካል ትርጉም ተሰጥቶ መስራት እንዳለበት ቨርቹዋሊም ፊዚካሊም እየተገኙ እየተገመገመ የሚበራበት ሁኔታ ከመኖሩ ጋር ተያይዞ የተለያየ ትኩረት መሰጠቱ በራሱ አንድ መልካም አጋጣሚ ነው ብለን እንወስዳለን። በዚህ ምክንያት ለሸድ መገንቢያ የሚሆኑ በጀቶች እስካሁን ከነበረው የዚህ በጀት ዓመት ከፍ ያለ ነው። በቢሮአችን ደረጃ ከ700 ሚሊዮን በላይ ከፍተኛው ቁጥርን የማስታውሰው 729 ሚሊዮን ለሸድ መገንቢያ ሞቢላይዝ ያደረግንበት ዓመት ነበር ከዚህ ከ2017 ዓመት በፊት። በዚህ ዓመት ግን 2017 ላይ ግን 1 ቢሊዮን 206 ሚሊዮን ፋይናንስ ሞቢላይዝ የተደረገበት ወደ 2093 የሚደርሱ ሸዶች ተገንብተው የተላለፉበት ኢቭን ህገወጥ የነበሩ ሸዶችን ወደ 2591 ህገወጥ ሸዶችን ተመልሰው እንደገና እንዲተላለፉ የተደረገበት ከ2800 በላይ ኮንቴነሮች ህገወጥ የነበሩ ተመልሰው እንዲተላለፉ የተደረገበት ዋናው ዓላማ ዋናው ምክንያት ብዬ የምወስደው በየደረጃው ያለው አመራር ትኩረት ሰጥቶ እየሰራው ከመሆኑ ጋር ተያይዞ የመጣ ነው እና ሌሎች ደግሞ መልካም አጋጣሚ ብለን የምናነሳቸው በክልሉ እስካሁን ድረስ ተጠቅመንበት የማናውቀው የግብረ ሰናይ ድርጅቶች በተለይ የሲቪል ማህበራት የሚባሉትን ገንዘብ በአግባቡ ለመጠቀም ጥረት አድርገናል። ከዚህ በፊት ምንም አይነት ተጠቅመንበት የማናውቀው በ2017 በጀት ዓመት ወደ 1 ቢሊዮን 447 ሚሊዮን ብር ብድር ለወጣቶች ዲስፐርስ ተደርጓል ወይም ተሰራጭቷል። ይሄ የመደበኛ ብድርም አይደለም፣ የተዘዋዋሪ ብድርም አይደለም፣ የረጅ ድርጅቶች ብቻ የተጠቀምነው። ከዚህ በፊት ዓመት እንደዚህ አልነበረም። ወደ 74000 የሚደርሱ ተጠቃሚዎች ናቸው ባለፈው ዓመት የዚህ ብድር ተጠቃሚ የነበሩት እና ይሄን እድል አሟጦ ለመጠቀም በስፋት ተደንበታል። ያሉ በወጣቱ ስም በህዝቡ ስም ወደ ክልሉ የሚገቡ ሽርፍራፊ ሳንቲሞች ወጣቱ ጋር መድረስ አለባቸው፣ ሴቶች ጋር መድረስ አለባቸው። የስደት ተመላሾች ጋር የሚያያዝ ፋይናንሶች ሲመጡ በአግባቡ መድረስ አለባቸው የሚል ስራ እየተሰራ ያለው ወደ 1.7 ቢሊዮን ገንዘብ ባለፈው በጀት ዓመት የግብረ ሰናይ ድርጅቶችን አቅም ተጠቅመንበታል። ይሄ ትልቅ አቅም ነበረ። እንደዚህ አይነት ነገሮችንም ለመጠቀም ጥረት አድርገናል። ሌላኛው የተጠቀምንበት ከእንስሳት ሀብት ልማት ጽህፈት ቤት ጋር በመሆን የእንስሳት ሀብት ልማቱን መጠቀም አለብን። በተለይ ኢኒሼቲቮች አሉ፣ በፌዴራል ደረጃ ክሬት የተደረጉ ስራ ላይ ያሉ ኢኒሼቲቮች አሉ። የሌማት ትሩፋት ጋር የሚያያዙ ኢኒሼቲቮችን አፕሮፕሪየትሊ መጠቀም አለብን የሚል የአቫንቲ ቃል ኪዳን በሚል ሁሉም ከንቲባዎች ባሉበት አቫንቲ ላይ የሸድ ሞቢላይዜሽን ሸድን ክላስተር አድርጎ መገንባት። ለዚያም ነው ጎንደር ላይ የተጀመረውን ሸድ አይታችሁ ከሆነ በክላስተር የዶሮ ልማት በማስ እዚህ ባህር ዳር ወደ ኤርፖርት መውጫው አካባቢ በስተቀኝ የሚታየው ሸዶች የተጀመሩት በክላስተር በተመሳሳይ በየዘርፉ ወደ ስራ እንዲገባ እሱ ሞቢላይዜሽን በከፍተኛ ሁኔታ አዳማ እንዳነ በሸገር ከተሞች አካባቢ በዙሪያ ላይ የተሰሩ ስራዎችን የኛ መዋቅር ታች በተለይ ከተሞች አካባቢ ያሉ መምሪያ ኃላፊዎች ተሞክሮን በተደራጀ አግባብ ሄደው እንዲያዩ እና እሱ ላይ ያን ተሞክሮ ተጽፎ እኛም አፕላይ ማድረግ አለብን በማስ በክላስተር የሚል ስራ እየተሰራ ያለበት ሁኔታ ነው ያለ። እነዚህ መልካም ሁኔታዎች ናቸው። እነዚህን ለመጠቀም ጥረት አድርገናል። እስቲል ግን ቻሌንጆች አሉ፣ ፈታኝ ሁኔታዎች አሉ። አንደኛው ፈታኝ ሁኔታ ሰው ከስልጠና አለመጀመር። ክሎት ለስራ በጣም ወሳኝ ነገር ነው። ስለዚህ ወደ ስልጠና ለምኖ ነው መግባት ያለበት። የመንግስት ተቋማት ስልጠና ለመስጠት በራቸው ክፍት ነው። ሁሉም ወጣት ወደዚህ ገብቶ እንዲሰለጥን እንፈልጋለን። የቴክኒክና የሙያ ስልጠና ሰልጥኖ መግባት አለባቸው። ስለዚህ ወጣቱን መግባት የነበረበት ስልጠናውን መሰልጠኔ ለቢዝነሱ ይጠቅመኛል፣ በእውቀት ላይ ተመስርቼ እመራዋለሁ የሚለውን አስተሳሰብ ከማስረጥ አኳያ ጉድለቶች ስላሉ ስልጠናዎችን ለሰርቲፊኬት ለወረቀት ማግኛ ሰልጥነዋል እኮ ተብሎ ብድር ለማግኘት ሰልጥነዋል እኮ ተብሎ ሸር ለማግኘት ሰልጥነዋል እኮ ብሎ መሬት ለማግኘት አይነት ፐርፐዝ ወይም እንደዚህ አይነት ዓላማ ያለው አድርጎ ማሰብ እዚያ አካባቢ ስልጠና ላይ በአግባቡ ጥራቱን የጠበቀ አድርጎ በመስጠት ጥራቱን በጠበቀ መንገድ በመውሰድ ስልጠናውን ፈልጎ መምጣት ጋር ተያያዥነት ያላቸው ጉድለቶች ቻሌንጆች ናቸው። አሁንም ቀጣይም ትኩረት ሰጥተን የምንሰራበት ነው። ሌላኛው ቢዝነስ ፕላን ቤዝድ አድርጎ አለመስራት። ቢዝነስ የሚመራው በቢዝነስ ፕላን ነው። የንግድ ስራ አመራር እቅድ መኖር አለበት። ንግድ ስራ ነው በራሱ በአግባቡ መመራት አለበት፣ በእቅድ መመራት አለበት። ብድር ለማግኘት ሸር ለማግኘት መሬት ለማግኘት ይሄን ማድረግ እንዳለባቸው እንዳስገዳጅ ሁኔታ ስለሚያስቡት ወረቀቱ ላይ ይጻፋል።
ያን ግን ተጠቅሞ ወደ ህይወታቸው እንዲቀይር በማድረግ ደረጃ አሁንም መሰረታዊ ችግር አለ። ኢቨን በዚህ ደረጃ በማብቃትም የኛ መዋቅርም ጉድለት አለበት። ይሄ ቢዝነሱን ነው የሚገል። ለዚያ ነው ኢንተርፕራይዞች ይደራጃሉ፣ ይከስማሉ፣ ይበተናሉ። እንዴት መምራት እንዳለባቸው ሲያቅዱም ተጨንቀው አላቀዱትም። ራሳቸው ተጨንቀው አስበውበት ሲሆን ይገባቸዋል። ቀጣይም ያንን አግባብ ተከትለው ስለሚሰሩ የሂሳብ አያያዛቸው የተስተካከለ ይሆናል። ገቢና ወጣቸውን በአግባብ ይመዘግባሉ። ትርፍ ምን ያክል እንዳገኙ ያዩታል። ትርፍ ለማግኘትም ታሳቢ አድርገው ስራ ይሰራሉ። ይሄ አንደኛው መሰረታዊ ችግር ነው። ሌላኛው ደግሞ የመንግስታዊ ድጋፎች ስቲል ቻሌንጆች ናቸው። በተለይ የመሬት አቅርቦት በምንፈልገው ልክ አቅርቦቱ ችግር ብቻ መሆን አይደለም፣ ከቀረበ በኋላ ማስተላለፍ በላሉ ባለፈው ዓመት ወደ 16000 በላይ የሚሆን ሄክታር መሬት አቅርበናል የሚል ሪፖርት አለ። ተላለፈ የሚለው ግን ወደ 11000 ሄክታር መሬት አካባቢ ነው። ለምንድን ነው 5000 ሄክታር መሬት የማይተላለፈው? ለምንስ በወቅቱ አይተላለፍም? ለምንስ ምርታማ አይሆንም መልሶ የሚለው ሌላ ቻሌንጅ ነው። እኛ ይዘን የነበረው ወደ 24000 ሄክታር መሬት እናገኛለን ነው። ከዚያ ውስጥ 16000 ሄክታር መሬት ተያዘ። ነገር ግን እሱም ደግሞ ከተያዘው ሙሉን ያለ ማስተላለፍ ሌላ ፈተና ነው። ስለዚህ የመንግስታዊ ድጋፎችን በሚገባ ከማቀብ አኳያ ስቲል ፈተናዎች ናቸው። ሸድኛ ባለፈው ዓመት 3500 ነው አቅደን የነበረው። የተላለፈው ግን ወደ 2093 አካባቢ ሸዶች ናቸው። 3500ም ለአማራ ክልል አይመጥንም። ትንሽ ነው ሸዱ፣ በጣም ትንሽ ነው። አማራ ክልል በጣም ብዙ ወጣት ያለበት ክልል ነው። አብዛኛው ስራ ፈላጊ ነው። ይሄን ኃይል እንጌጅ ለማድረግ በቅጥር ብቻ እንዳንትለው ካምፓኒዎች፣ ኢንዱስትሪዎች በአግባቡ ተስፋፍተዋል ብለን የምናወራበት ሁኔታ አይደለም ያለው። አሉ ካምፓኒዎች እያደጉ ነው፣ ኢንዱስትሪዎች እያደጉ ነው። ነገር ግን ይሄን ሁሉ ወጣት አብዞርብ የማድረግ የመሸከም የመቀበል አቅም ያላቸው አይደለም። የመንግስትም የመቅጠር አቅም በየደረጃው ዋንስ ሲቪል ሰርቪስ መዋቅሩ ዋንስ ስቶክ የሆነ ነው የሞላ ነው። ከዚህ በኋላ አፈናቅለህ አትተካም። በሚፈጠሩ ክፍተት ነው እየሞላህ የምትሄደው። ስለዚህ መሆን ያለበት ቢያንስ ከምንፈጥረው የስራ ዕድል ውስጥ 50% የሚሆነውን ኢንተርፕራይዝ በመመስረክ የራሳቸውን የስራ ዕድል እንዲፈጥሩ መደረግ አለባቸው ነው የእቅዳችን የሚያሳየው። ለዛ ነው ባለፈው ዓመት 68175 ኢንተርፕራይዞችን ማቋቋም አለብን ብለን ወደ 55510 ኢንተርፕራይዞች አቋቋም ነው ማለት ነው። ግን በቂ አይደለም። በዝርዝር ሪፖርቱን ስላየው አብዛኛውም ወደ አገልግሎት ዘርፍ የሚወርድ ነው። አገልግሎት ዘርፍ ደግሞ ቀጣይነት ያለው ለብዙዎቹ የስራ ዕድል እየፈጠረ የመሄድ አቅም ደካማ ነው። አምራች ዘርፍ መሆን አለባቸው። ወሳኝ እድገትን ማዕከል እድገት ተኮር የምንላቸው ኢንተርፕራይዞች መሆን አለባቸው። በአምራች ዘርፍ የተሰማሩት መሆን አለባቸው። ክንውናችንም ስናይ የባለፈው የ2017 በጀት ዓመት ክንውናችሁ ከ2018 እቅዳችሁ የበለጠ ነው። እቅዱ የ2018 ዝቅ ብሎም አይቻለሁና ምናልባት የ2017 በጀት ዓመት አሁን ያነሷቸው አይነት ፈተናዎች መኖራቸው 2018 ላይ እቅዳችሁን በሚተገበር ልክ ዝቅ እንዳደረጋችሁት ገመትኩና የ2018 በጀት ዓመት የስራ ዕድል ፈጠራ እቅዳችሁ የመጀመሪያ ሩብ ዓመት ክንውናችሁ ምን ይመስላል የሚለውን እናንሳ። ከእቅድ አኳያ ዝቅ ማለት ያልከው እንትኑ ልክ ነው። ከባለፉት ዓመታት ባለፈው ዓመት ወደ 1,233,180 ነበር እቅዳችን። የፊተኛው ዓመት ደግሞ ወደ 1,000,000 የ2016 1,203,180 አካባቢ ነው እቅዳችን የነበረው። የዚህ ዓመት አይተው ከሆነ 1,096,074 ነው። ከዚህ በፊት የነበሩ ተሞክሮችና ልምዶችን የተለያዩ ሀገሮችን የእቅድ ኮሚቴ ተዋቅሮ ቁጭ ብሎ ከፕላንና ልማት ቢሮ ጋር ከደሊቨሪ ዩኒት ከፕሬዚዳንት አማካሪው የስራ ዕድል ፈጠራ የሚያማክሩ አካላት አሉ። ደሊቨሪ ዩኒት የሚባል የፕሬዚዳንሻል ደሊቨሪ ዩኒት የሚባሉ አለ። ከነሱ ጋር ቲም ተዋቅሮ እቅዱን ለማቀድ ስራ ሰርተናል። ስናቅድ እኛ በዚህ ደረጃ ለጥጠን ከፍ አድርግ ነው እንጂ የነበረው ክልላዊ ፍላጎት ይሄ አንድ ሰው 2-3 ጊዜ ስራ ዕድል ይፈጠርለታል ስለሚለቅ ስራውን ስራ ዕድል የፈጠርክለት ከአንድ ዓመት በኋላ መልሶ ስራ ፈላጊ ሊሆን ስለሚችል እንዲህ አይነቱን ታሳቢ ማድረግ አለብን ብለን ያሳደግነው እንጂ ሪል በቁጥር ደረጃ እዚያ አይደርስላችሁም። በየአመቱ ይሄን ያክል የስራ ዕድል ከተፈጠረ እየቀነሰ የመሄድ ዝንባሌ ነው ያለው የሚል ዲቤቲንጎች ነበሩ። በሩብ ዓመቱ ወደ 179,000 ለሚደርሱ ዜጎች የስራ ዕድል ተፈጥሯል ነው መረጃችን የሚያሳየው። ከዚህ ውስጥ 131,000 ቋሚ ናቸው ነው። ከ131,000 ውስጥ ደግሞ 58,910 የውጭ ሀገር የስራ ስምሪት ነው። ኦልሞስት የሀገር ውስጥ የስራ ስምሪቱ 72,000 ቋሚ የስራ ዕድል እንደተፈጠረ ያሳያል። ይሄም የኛ ፍላጎት ከዚህ በላይ መሄድ ነው። ያው የክረምት የበጀት ካለመለቀቅ የጸጥታው ሁኔታ መሰል ነገሮች ጫና ስለሚፈጥሩ እንጂ ሐምሌ ላይም ነሐሴ ላይም ስራ መቆም የለበትም። ሰኔ ላይ በነበረው ቶን ልክ ሐምሌም ነሐሴም መቀጠል አለበት ነው
ብለን ድጋፍ ስናደርግ የነበረው ወደታች ያለውን አካል ማለት ነው። እኛ እቅድ የዝግጅት ጊዜ የሚባል ነገር አላባከንም። በክልልም ደረጃ አቅጣጫ ተቀምጦ ስለነበር የ100 ቀን እቅድ ተብሎ ከሰኔ 15 እስከ መስከረም 30 የሚተገበር ልዩ እቅድ ይታቀድ ተብሎ በክቡር ርዕሰ መስተዳድሩ በተሰጠ አቅጣጫ መሰረት ልዩ እቅድ ታቅዶ ወደ ስራ ተገብቶ ነበር። ያ የልዩ እቅድ ሂደትም አግዞናል ብለን እንወስዳለን። እንደ ክልል በ3 ወሩ እንፈጽመዋለን ካልነው ያቀርነውን እቅድ አሳክተናል ብለን የገመገምነው። ነገር ግን ከምንፈልገው አኳያ ግን አሁንም ዝቅተኛ ነው። ይህን አፈጻጸማችንም የበለጠ እስከ ጥር ባለው የተሻለ ነገር መስራት አለብን የሚል ታሳቢ ተደርጎ ስራ እየተሰራ ያለበት ሁኔታ ነው ያለ። በጣም ጥሩ። የስራ ዕድል ፈጠራ ቅድም ስናነሳ እንደነበረው ካለ መነሻ ካፒታል የሚታሰብም አይደለም፣ ግቡም የመታ አይሆንምና ለነዚህ ለሚፈጠሩ የስራ ዕድሎች በዚህ በጀት ዓመት ብድር ለማመቻቸት የሰራቻቸው ያሉ ስራዎች ምንድነው የሚመስሉት? ምናልባትም ያልተለመዱ አይነት አካሄዶችን አሁን ላይ ከባለፈው ዓመት ጀምሮ ረጅ ድርጅቶችን ማሳተፍ፣ የግል ባንኮችን በሂደቱ ማሳተፍ አይነት ስራዎችን ጀምራቸዋልና በዚህ ዓመትስ ምን እንጠብቅ የሚለውን ያንሱልኝ። በዚህ ዓመት ባለፉት ዓመታት ለየት የሚያደርገው ቅድም አንተ ስታነሳ እንደነበረው አንደኛው የአሻጋሪ እቅድ የመጀመሪያ ዓመት የ5 ዓመቱ የአሻጋሪ እቅድ ያው 25 ዓመት አሻጋሪ እቅድ እንትን የ25 ዓመት ሮድማፕ ክልሉ አዘጋጅቷል። ከሮድማፑ የተነሳ ደግሞ የ5 ዓመት አሻጋሪ እቅድ አቅዷል። ይሄ ከ5 ዓመት የአሻጋሪ እቅዱ ስትራቴጂክ እቅድ ውስጥ ደግሞ እያንዳንዱ ቢሮ የራሳቸው በዚህ ስቴጅ ነው የሄዱት። የ2018 ወሳኝ የእቅድ ዘመን መሆኑ ተመላክቶ ነው እቅድ አቅደን ወደ ታች ያወረን ነው። ይሄን ወሳኝ ያደረገው አንደኛ የስራ ጥራትም የመረጃ ጥራትም ማደግ አለበት ነው። ሁልጊዜ ይሄን ያክል ሚሊዮን ወይም ይሄን ያክል 100,000 የስራ ዕድል ፈጠርን እንላለን። በእርግጠኝነቱ ግን ሁላችንም እንጠራጠራለን፣ እንቸገራለን። እና ይሄንን የበዚህ በጀት ዓመት የተለየ የሚያደርገው ሁሉም ስራዎቻችን ወደ ሲስተም መግባት አለበት፣ በዲጂታላይዝድ መሆን አለበት እንጂ ማኑዋል ቤዝድ የሆነ በወረቀት ሪፖርት የሚደረግ ነገር መቆም አለበት ብለን ባለፈው ዓመት 8ቱም ከተማ ሪጆ ፖሊታን ከተሞች 8ቱም የወረቀት ሪፖርት የለንም። ዲጂታሊ ስራ የተፈጠረለት ሲስተም ውስጥ ይገባል። እኛ ሲስተም ላይ ማንኛውም በማይክሮ ሰከንድ ላይ እጃችን ላይ ነው መረጃውን አንብበን እንወስደው። ማንም ሰው ገብቶ ቸክ ማድረግ ይችላል። በዚህ ዓመትም የሩብ ዓመቱ 8ቱ ከተሞች በ100% በዚህ ሆነ የቀጠሉት። ከገጠር ዞኖች ከሰሜን ሸዋና ከወልቃይት ውጭ ያለው ኦልሞስት ሁሉም ገብተዋል። ግን ያልገቡ ወረዳዎች ስላሉ እንደ ከተሞቹ 100% ማድረግ አልቻልንም። እቅድ ግን ስንሰራ የነበረው እስከ መስከረም 30 ባለው ሁሉም ወደዚህ መግባት አለባቸው በሚል ለሁሉም ለ146 ወረዳዎች ለእያንዳንዳቸው ታብሌት ሰጥተናል። ለ353 የአንድ ማዕከላት አሁን ነሐሴ ላይ ዲስፐርስ የሆነ ነው እያነሳሁት ያለ ታብሌት እንዲደርስ አድርገናል። ለዚህም ኦልሞስት ወደ 22 ሚሊዮን ብር በላይ ኮስት የሚያደርግ ግብዓት ነው ለማዕከልና ለወረዳ ወደ ሲስተም በተደራጀ አግባብ መግባት አለብን። እኛ ለምንም ብለን መስራት የለብንም። አንድ ሰው ከሆነ የስራ ዕድል ተፈጠረለት አንድ ሰው ብቻ መሆን አለበት። 100 ሰው ከሆነ 100 ሰው መሆን አለበት። ይሄን ደግሞ የሚያረጋግጥልን ጥራቱን የሚያረጋግጥልን ዲጂታላይዝ እናደርገው ነው። እዛም አካባቢ የዲጂታላይዝም የሆነ ችግር ላይ አጋጥመው ማለት አይደለም፣ ግን ችግሮችን ይቀንሳቸዋል፣ ጥራቱን ያሳድጋል፣ የስራ ጥራቱንም የመረጃ ጥራቱንም ያሳድጋል የሚል እሱ አካባቢ እየተሰራ ያለ ስራ አለ። በእርግጠኝነት እስከ በዚህ ግማሽ ዓመት 100% ሁሉም ወረዳዎች ወደ ሲስተም ውስጥ ገብተው ከወረቀት ንክኪ በየወሩ ሪፖርት መላክ የሚባለውን ነገር እናቆመዋለን። በሚገርም ሁኔታ ባለፈው ዓመት አሁን ለምሳሌ እነዚህ 8 ከተማዎች አምና የስራ ዕድል ተፈጠረላቸው የተባሉ ሰዎች መልሰው ዘንድሮ ስራ ፈላጊ ነው ሊመዘገቡ ሲል ሲስተሙ መልሷቸዋል። ድግግሞሽን ያስቀራል። በየቦታው በደብረታቦር ተፈጥሮለት ባህር ዳር መጥቶ መመዝገብን ያስቆማል። አምና ተፈጥሮለት በዚያው ጠንክሮ መቀጠል ሲገባው መልሶ በዚህ ዓመት ስራ ፈላጊ ሆኖ መግባትን ሁሉ ጭምር የሚያስቀር ስራ ስለሆነ አንድ የዚህ ዓመት ልዩ የሚያደርገው እዚህ ላይ ፎከስ አድርገን በክልሉም ቁልፍ አመራሮች ኢቭን በከፍተኛ ትኩረት ተይዞ እየተመራ እየተደገፈ ያለ ተግባር ነው። ይህን ውጤት እናመጣበታለን ብለን እናስባለን። ከብድር ጋር ተያይዞ ያለው ላይ በዚህ ዓመት ወደ 3.3 ቢሊዮን ብድር እንሰጣለን ብለን ነው ያሰብነው። ግን በእቅዱ የስራ ዕድል ፈጠራው ጋር በቁጥር አብሮ ተጣጥሞ ስለሚሄድ እንጂ ከዚህ በላይ ነው አችም ማድረግ የምንችለው። በእርግጠኝነት የኛ ፍላጎትም ከዚህ በላይ ነው። 3.3 ቢሊዮን ገንዘብ ለአማራ ክልል ሊሆን እዛ በላይ ይፈልጋል ፋይናንሱ። አቅሞችም ቅድም እንዳልኩት በተለይ የግብረሰናይ ድርጅቶች የሲቪክ ማህበራት የምንለውን አቅሞችም አሟጠን መጠቀም ጀምረናል ቅድም ሳነሳ እንደነበረው። ስለዚህ አሁን ባለው በ3 ወሩ
ብቻ ወደ 1.6 ቢሊዮን ገንዘብ ዲስፐርስ አድርገናል፣ ብድር ሰጥተናል። ከዚህ ውስጥ 1.16 ቢሊዮኑ ከግብረ ሰናይ ድርጅቶች ነው። ቅድም ሳነሳ እንደነበረው አንዱ ሲድ ነው። ሲድ ፕሮጀክት ኢዲአይ በሚባል የኢትዮጵያ ኢንተርፕረነርሺፕ ዲቨሎፕመንት ሴንተር ኢንስቲትዩት በሚባለው አብረን ነው የምንሰራው ከነሱ ጋር። ፕሮጀክቱ ሲድ ነው፣ ማስተርካርድ ፋውንዴሽን ዶኔት የሚያደርገው ነው። በዚህ 3 ወር ብቻ 514 ሚሊዮን ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን ብድር ሰጥተናል። ይሄ ዝም ብለን የምናፍሰው ቁጥር አይደለም፣ የኢትዮጵያ ንግድ ባንክ የሚሰጠው ቁጥር ነው። የኢትዮጵያ ንግድ ባንክ ጋር ነው በጋራ የምንሰራው። በሁሉም አካባቢ እየተሰጠ ያለ ነው። እኛ ኢንቴንሲቭሊ ነው የመራ ነው። የፕሮጀክት ገንዘብ ነው ምናምን ብለን አይደለም፣ የእኛ እቅድ አድርገን ነው እየመራ ነው ያለ ነው። መስመር ፕሮጀክት ቅድም ሳነሳ እንደነበረው ባለፈው ዓመት 825 ሚሊዮን ብር በላይ ነው ሰጥቶ የነበረው። አሁን ወደ 232 ሚሊዮን ብድር በመጨመር አሁን ወደ 1 ቢሊዮን 48 ሚሊዮን ደርሷል። የዚህኛው በ3 ወሯ ብቻ ግን ወደ 232 ሚሊዮን አካባቢ ሰጥተናል። የሌሎችም ማያ ፕሮጀክት ወደ 342 ሚሊዮን አካባቢ ብድር ሰጥተናል። የጆች የሚባል አለ፣ የዩዝ ኔትወርክ ፎር ሰስተይነብል ዲቨሎፕመንት የሚባል ፕሮጀክት አለ። ጆኮ ቅድም ሳነሳ እንደነበረው ኢየሩሳሌም እነዚህ ሁሉ ማስተርካርድ ፋውንድ ዶኔት የሚያደርጋቸው ወደ 8 ባንኮች የግልም የኢትዮጵያ ንግድ ባንክም ወደ 8 ባንኮች እየተሳተፉበት ያለ የአማራ ባንክንም ሌሎችም ቅድም ሳነሳቸው የነበሩ ባንኮችንም ጨምሮ እየተሳተፉበት ያለ ጸደይ ባንክም አባይ ባንክም ጸደይ ባንክ ያው ተዘዋሪ ብድርም ወደ 110 ሚሊዮን ነው በዚህ ዓመት በዚህ 3 ወር የተሰጠው። የመደበኛ ብድር ከ300 ሚሊዮን ብር በላይ ብድር ሰጥተዋል። የመደበኛ ብድራቸው ላይ ኢንተርፕራይዞችን እያቀረብን ስለሚሰጡ ማለት ነው። ስለዚህ ይሄንን ታሳቢ አድርጎ የተሰጠ ነው። በዚህ ዙሪያ ላይ ከፍ ያለ የብድር የኛ ግምገማ አሁን የፋይናንስ እጥረት መሰረታዊ እንትናችን አይደለም ነው። አሁን ባለንበት ሁኔታ እነዚህ ፕሮጀክቶችን መጠቀም ከጀመርን በኋላ መሰረታዊ እንቅፋት እየሆነ አይደለም። ኤኒዌር በአብዛኞቹ ወረዳ ግን ከወረዳ ወረዳ እነዚህ ፕሮጀክቶች ያልገቡባቸው አካባቢዎች ግን ስቲል ችግር አለባቸው። በሁሉም ወረዳ ስለማይገኙ እነዚህ ፕሮጀክቶች ሲድ ይገኛል፣ ኢትዮጵያ ንግድ ባንክ ባለበት ሁሉ ይገኛል። ግን ሌሎች ፕሮጀክቶች ግን ሲገቡ በዞን መርጠው ነው የሚገቡት፣ ወረዳም መርጠው ነው የሚገቡት። ለሁሉም ወረዳ ለሁሉም ዞን ከመሆን አኳያ የሚጎል ነገር አለ። የ2017 ፈተናዎች ውስጥ ስናነሳ አንዱ ያነሱልኝ የኮንቴነርና የሼድ አቅርቦት ከስራ ፈላጊዎቹ ጋር አለመመጣጠን የሚል ነበርና የተሰሩትም ደግሞ በአግባቡ አለመተላለፍ የሚለውን አንስተውልኛል። የዚህ ዓመት የስራ ቦታ ማመቻቸት የሼድና ኮንቴነሮችን አመቻችቶ ለተገቢው የስራ ዕድል ለተፈጠረለት ኢንተርፕራይዝ በማስተላለፍ ረገድ ምንድነው የታቀደው? ከዛ ከባለፈው ችግር ለመውጣት ምን አቅዳችሁ ወደ ተግባር ገባችሁ? በዚህ ዓመትም ወደ 2600 ሄክታር 2600 ሼዶችን መገንባት አለብን ነው። አሁን ብዙ ጊዜ ሼድ ይባልና የኮንቴነሮች ድርድርም እንደ ሼድ ሪፖርት ይደረጋሉ። ከዚህ አንደኛ ስታንዳርድ አወጥተናል። የሼዶች ስታንዳርድ መሆን አለባቸው። ስንት ኢንተርፕራይዝ ቢያንስ 4 ኢንተርፕራይዝ በእያንዳንዱ ስር ከ4 እስከ 5 አባላት ያሉት ኢንተርፕራይዝ መሸከም የሚችል መሆን አለበት ነው ሼድ ሲባል የሚገነባው በደረጃ በስታንዳርዱ በራሱ። በግንባታም ደረጃ ከ1.2 ሚሊዮን እና በላይ ፋይናንስ የሚደረግ መሆን አለበት መገንቢያው እንጂ በ200 ሺህ በ300 ሺህ በ600 ሺህ የምትገነባቸው ሼዶች እኛ የምንፈልገውን ስታንዳርድ የሚያሟሉ አይሆንም የሚል ነው ሳቢ አስበን ያቀድ ነው። በዚህ ዓመት 2600 ሼድ ለ10400 ኢንተርፕራይዝ። ይሄ ደግሞ ለ10400ን በአራት ስታባዛው ኦልሞስት ወደ 41600 ተጠቃሚዎችን ሰርቪስ ሊሰጥ የሚችል አገልግሎት ሊሰጥ የሚችል ሼዶችን መገንባት አለብን ብለን ነው አቅደን ወደ ስራ የገባ ነው። እስካሁን ባለው ኦልሞስት ወደ 232 የሚደርሱ ሼዶች ተገንብተዋል፣ ተላልፈዋል። ነገር ግን አሁንም ዝቅተኛ ነው። 350 ሚሊዮን ሞቢላይዝ ተደርጓል እስካሁን ባለው ገንዘብ። ነገር ግን ከፍተኛ ገንዘብ መያዝ ያለበት አሁን ነው። ወረዳዎች በጀት የሚያጸድቁ አሁን ነው። ከተማ አስተዳደሮች በጀት የሚያጸድቁ አሁን ነው። ኢቭን ከህብረተሰቡም ከግብረሰናይ ድርጅቶችም ሞቢላይዝ ማድረግ አለብንና እዚህ አካባቢ ከፍ አድርጎ ስራ መስራት ይጠበቃል። 2600 ሼድም ቅድም ባልኩ ኮንሴፕት ትንሽ ነው ካለን አቅም አኳያ በዚህ ልክ ከመስራት ከምንችለው አኳያ ብለን ወሰድን እንጂ ልዩ ንቅናቄ መፈጠር አለበት ብለን አንድ ይዘናል። አሁን የተለየ ንቅናቄ የምናደርግባቸው አንደኛ ቁጠባ ከሌለ መደበኛ ብድር ከፍ ስለማይል፣ ሁለተኛ የሼድ አቅርቦት የመሬት አቅርቦት ከፍ ማለት አለበት የሚል አንድ የንቅናቄ ሰነዶች እየተዘጋጁ ያለበት ሁኔታ ነው ያለ። በእርግጠኝነት ከፍ ባለ ሁኔታ እንመራዋለን ብለን እናስባለን። ክላስተርድ መሆን አለበት፣ ማደግ አለበት።
ሁለተኛው መሬት ነው። የመሬት አቅርቦት ወደ 18040 ሄክታር እናቀርባለን ነው በዚህ በጀት ዓመት የያዝ ነው። እስካሁን የቀረበው በማቅረብ ደረጃ ቅድም ሳነሳልን እንደነበረው ከፍ ያለ ቁጥር ይመጣላል። ወደ 2986 ሄክታር አካባቢ ቀርቧል የሚል ሪፖርት አለን። ነገር ግን ተላለፈ የሚለው 840 ሄክታር አካባቢ ተላልፏል ነው የሚለው። 847 ወይ 840 አካባቢ ሄክታር መሬት ተላልፏል ነው የሚለው። ዝቅተኛ ነው። የተጠቃሚ የሆኑ ኢንተርፕራይዞችም ቁጥራቸው ዝቅተኛ ነው። አንቀሳቃሽም ወይም ደግሞ ተጠቃሚ እንላቸውም ቁጥራቸው ዝቅተኛ ነው። ስለዚህ መሬት ለአማራ ክልል ልክ ነው። ይሄ የከፍተኛ የተጨጨና ዴንሲቲው ያሰፋፈሩ ቁጥሩ በዛ ያለበት አካባቢ ላይ መሬት እጥረት ሊኖር ይችላል። ግን ወጣ ስንል ግን በጣም ሰፋፊ እርሻዎች አሉ፣ የወር መሬቶች አሉ፣ የመስኖ መሬቶች አሉ፣ የተቋማት መሬቶች አሉ፣ የትምህርት ቤት፣ የጤና ተቋማት መሰል ዝም ብለው ጦም የሚያድሩ ምንም ስራ ላይ ያላደሉ መሬቶች አሉ። በጊዜያዊ ነው ለወጣቱ የሚሰጥ እስከ 5 ዓመት ነው ሰርቶ በ5ኛው ዓመት ለቆ ለሌላ ወጣት ነው የሚሰጠው። ስለዚህ ይሄንን መስተካከል አለበት። በዚህ ላይ በጣም ሰፋፊ ልምድ ያላቸው አለ። አሁን ፎገራ ወደ ናበጋ የሚባለውና ወደ ጣና ዳር ባሉ አካባቢዎች አይንስ ከስታክተው ድረስ የምታየው ሩዝ የወጣት ያለበት አቃለዋል። በጣም ሰፊ የሆነ እርሻ ለወጣት 700 ሄክታር ድረስ እንደዚህ ሰፊ እርሻዎች ለወጣት የሆኑባቸው አካባቢዎች አሉ። ግን እስቲል አጥጋቢ አይደለም። መሬት ከማቅረብ አኳያ አሸዋ መሬት ያሸዋ የኳሪ ሳይት የድንጋይ ማውጫ የግብርና ስራ የምሰራባቸው የሸድ መገንቢያ የምሰራበት ተደማምሮ ነው 18000 ሄክታር እያልን ያለ ነውና አሁንም ቢሆን አቅርቦቱ ዝቅተኛ ነው። የተለየ ንቅናቄ ይጠይቃል ብለን ነው እየወሰድን ያለ ነው። ይሄን ካላረግነ መሬት ከሌለ ሸድ ከሌለ የፈለገውን ያክል ብናወራ ይሄን 65710 ኢንተርፕራይዝ እናደራጃለን ያልነው ልናሳካ አንችልም። ይሄን ካላሳካን ደግሞ የ1,096,074ቱ ከዚህ ውስጥ 100,000 የውጭ ሀገር የስራ ስምሪት እንሰጣለን ያልነው ነው። ኦልሞስት 900,000 አካባቢ የሚሆነው በሀገር ውስጥ የስራ ዕድል እንፈጥርለት ያለው ነው። የዚህን 50% ኢንተርፕራይዝ ይሆናል ነው ያልነው። የዚህ 50% በኢንተርፕራይዝ በተደራጀ አግባብ ወደ ስራ የሚገባ ካል እነዚህ መንግስታዊ እንትኖች ደግሞ መቅረብ አለባቸው። መሬት መቅረብ አለበት፣ ሸድ መቅረብ አለበት፣ ብድር መቅረብ አለበት፣ የገበያ ትስስር መሳለጥ አለበት። ህገወጥ ሸድና ኮንቴነር ያል ስናነሳ የነበረው ከፍትሃዊነት ጋር የሚነሱ ቅሬታዎች ስላሉም ነውና የተደራጁ ወጣቶች ተደራጅተው ሸድና ኮንቴነሮች ይሰጣቸዋል ወይም ደግሞ በግለሰብ ደረጃም የሚወስዱም አሉ። ከዛ በኋላ በኪራይ በሽያጭ በተለያየ መንገድ ለሌላ አሳልፎ መስጠት እና ባልተገባ መንገድ መጠቀም ነው ህገወጥ ስንል የነበረውና ሸድና ኮንቴነሮችን ወደ ህጋዊነት ማምጣት የሚለው ጉዳይ በየአመቱ የተንከባለለ የመጣ ነው። በዚህ አመትም የዚህ አመት እቅዳችሁ ላይ እንኳን 2000 ሸድ 3000 ኮንቴነር ወደ 5000 አካባቢ ህገወጥ ነው ወደ ህጋዊ ማድረግ ሚል አለና የናንተ ግምገማ እንዴት ነው የሚመስለው? በዚህ ረገድስ ይህ ጉዳይ እንዳይቀጥል እልባት ለመስጠት እንደ ስራና ክህሎት ቢሮ ምንድነው መሰራት ያለበት ይላሉ? እንዳይቀጥል ማድረግ አይቻልም። እንዳይቀጥል ማድረግ የማይቻለው የህገወጥ ሸድና ኮንቴነር ምንላቸው ሁሉ ጊዜ ይኖራሉ። አሁን እስካሁን የነበረው ለዘመናት ስለቆየ ነው። ለ10 15 20 ዓመት ድረስ የቆየ ስለሆነ ማን ይነካኛል ማን ይደፍረኛል አይነት ስሜት ሁሉ ያለበት መተስተነካትና አይነት ስሜት ሁሉ የነበረበት ስለነበር ህግና ስርዓት መከበር ስለነበረበት ነው በማስ በንቅናቄ የሚደረገው። እዛው ውጭ ግን አሰራሩ ከተተከለ እንኳን በኋላ በራሱ ሸዶች ተሰጥተው ግዚያቸው ሲደርስ መመለስ አለበት የሚለው አሰራር ከታወቀና ሁሉም ያግንዛቤ ከወሰደ ጋር በኋላም እንኳን በራሱ ስራው ይቀጥላል። የሚቀጥልበት 5 ዓመት የሚሞላት ዛሬ ከሆነች ያ ሸድ የተላለፈበት 5 ዓመት የሚሞላት ዛሬ ከሆነች ዛሬ ሳትመለስ ወደ ነገ ከተላለፈች ይቺ ሸድ ወደ ህገወጥነት እየሄደች ነው። ግልጽ ነው። ስለዚህ ታይምሊ ለምሳሌ ከ3 ወር በፊት ከ6 ወር በፊት ግዚያችሁን እያጠናቀቃችሁ ስለሆነ ከ6 ወር በኋላ ስለምትለቁ በ6ኛው ወር በዚህ ቀን ይሄን ሸር ስለምትለቁ አማራጫችሁን ፈልጉ ተብሎ ደብዳቤ መሰጠት አለበት። 3ኛው ወር ላይ ይሄ መሆን አለበት። 1 ወር ሲቀራቸው ይሄ መሆን አለበት። በቀኗ ደግሞ ዛሬ በ12 ጥቅምት 12 ከሆነ መልቀቂያቸው በ12 ሄዶ አሽጎ መውጣት አለበት። ሌላ ማስተላለፍ አለበት። ይሄ ሳይሆን ቀርቶ አንድ ቀን ከጨመረ 1 ሳምንት ከጨመረ 1 ወር ከጨመረ እቺ ሸድ ምን ሆነች? ህገወጥ ሆነች። በህገወጥ መንገድ ተያዘች ማለት ነው። ዙሪያ የክትትል ችግር ነው የሚያመጣው። የክትትል ችግር። ስለዚህ ይሄ ሁሉ ጊዜም ይታቀዳል። ይሄን ያክል ሸድ እኛ ግምት ነው ባይዘው ሳይንሳዊ ማድረጋቸው ውል እጅ ላይ ስለሌለ በክልሉ የትኛውም ከተማና ወረዳ ያለው ሸዶች ውላቸው እጃችን ላይ ስለሌለ እሱን ሲስተም ማስለማት አለብን ብለን እየሰራን ነው። ምክንያቱም ውለታው ሰነዱ ሲሰጥ ቀኑ እንትን ይላል። እቺ ሸድ ቀኗ 1 ወር ቀርቷታል 6 ወር ቀርቷታል ያለ ሲስተሙ
ሪስፖንስ እንዲሰጥ ማድረግ ይኖርብናል። ይሄን ለማስለማት እየሞከርን ነው። ያለማናቸው ተግባራዊ ይደረጉና ወደ 7 ሲስተሞች እንደ ቢሮ አልምተናል። እነዚህ ውጤት ያምጡና እንሻገር በሚል ነው እንጂ የብድርም የገበያ ትስስርም የሸድም እነዚህ መንግስታዊ ድጋፎች የሚሉት አዚሆል ዲጂታላይዝ ማድረግ አለብን ብለን ሰነድ ጽፈናል። ወደ ትግበራ እንገባለን ማለት ነው። ግን መተላለፍ ብቻ አይደለም አሁን ህገወጥ የሚያስብለው ወይም ደግሞ ያልተገባ ጥቅም የሚያስብለው 5 ዓመት እስከሚሞላ አንደኛው 5 ዓመት ሲያልፈው ነው። ኪራይ ያለ ሁለተኛ ማከራየት ነው። ሶስተኛ ለመሸጥ ነው። እነዚህ ሁሉ ህገወጥ ናቸው። በሌላ ወገን ተላልፈው 5 ዓመት ሳይሞላቸውም ከተሸጡ ከተከራዩ ይመለሳሉ። እነዚህ ሁሉ ሁልጊዜ እነዚህን ያው የተከታተልክ ከስሩ እየተከታተልክ ካልሆነ በስተቀር ህገወጥነቱ ዝሮ በአንድ ጊዜ የምታስወግደው በአንድ ጊዜ 100% የምትፈታው ችግር ነው ብለን ስለማንወስድ ነው። በዚህ ዓመትም የቅድ አካል ባለፈው ዓመትም እኛ ቅድ ስናቅድ ብዙ ተከራክረን ነበረ። አሁን አንተ ያልከው ሎጂክ አንስተን ብዙ ተዋይተንበታል። ለምን ህገወጥ ሁልጊዜ እናነሳለን? ዋንስ ዴድ እዚህ በኋላ ጊዜው ሲደርስ መመለስ እኮ ነው። በጊዜው ካልተመለሰ ቅድም ያልከውን ኮንሴፕት ካለፈ ከተከራየስ ከተሸጠስ ሌላ ህገወጥነት እኮ ነው የሚል ነው። ቅድም እንዳነሳው ሌላኛው ደግሞ ከማስተላለፍ ጋር ተያይዞ ያሉ ችግሮች ስቲል አሉ። እነዚህ መፈታት አለባቸው። ግን ለዚህ አሰራር ተቀምጧል። መጀመሪያ ፈላጊዎች በቅደም ተከተል መመዝገብ እንዳለባቸው ነው አሰራር የተቀመጠው። በቅደም ተከተል ይቀመጣል። ሸዱ ሲገኝ መሬቱ ሲገኝ ቲም ይዋቀራል። ከኛ ከስራና ስልጠና ቢሮ መዋቅር ከታችኛው መዋቅር ከተማና መሰረተ ልማት ከታችኛው መዋቅር ሌሎችም አስፈላጊ ናቸው የሚባሉት ተጨምሮበት ኮሚቴ ተውጣጥቶ የተመዘገቡትን ኢንተርፕራይዞች የተያዘውን ሸድና መሬት ግምት ውስጥ አስገብቶ ድልድል ይሰራል ነው የሚለው እኛ ያወረድነው አሰራር። ነገር ግን ይሄን ባለመጠበቅ ዲስቶርሽን አለ። ይሄን በትግል ነው የሚፈታው። ዝሮ ከሌብነት ጋር ከህገወጥነት ጋር የሚያያዙ ችግሮች ስለሆኑ ይሄን በትግል በመከታተል ነው የሚፈቱት። እኛ በዛ ልክ ነው አሰራሩ። በኮሚቴ ከተሰራ ግለሰቦች ብቻቸውን የማይሰሩት ከሆነ ችግሩን ያቃለዋል የሚል ነበር ለማሻሻል ጥረት ያደረግነው ማለት ነው። እስቲል ግን ችግሩ አለ። በክልሉ ርዕሰ መስተዳድር የሚመራ የስራ ዕድል ፈጠራ ምክር ቤት ተቋቁሞ ወደ ስራ ገብቷል እና በአዋጅ ቁጥር ተቋቁሞ ነው ወደ ስራ የገባው። አላማውም በዘርፉ ያሉ ለስራ ዕድል ፈጠራ ለሚሳተፉ ባለድርሻ አካላት በጋራ ጉዳይ ብለው ይዘው ወደ ስራ እንዲገቡ የሚያደርግና ስራን የሚያቃልል እንደሆነ የዛኔም ወደ ተግባር ሲገባ አላማው በግልጽ ተቀምጦ እንደነበር አስታውሳለሁ። ይህ የጋራ ምክር ቤት ይዞላቸው የመጣ ዕድል ምንድነው? በዋናነት አሁን የእናንተን ስራ የስራ ዕድል ፈጠራን የስራና ክህሎት ቢሮ ብቻ አድርጎ የማሰብ የሌሎችም የመሬትን የብድርን ሌሎችንም ጉዳዮች በማስፈጸም ሂደቱ ላይ ያቀለላችሁ አሰራር ፈጥሯል የሚለውን ያንሱልኝ። ስራ ዕድል ፈጠራና ኢንተርፕራይዞች ልማት ምክር ቤት ነው የተቋቋመው። በደንብ ቁጥር 206 2015 ነው የተቋቋመው። የክልሉ አስተዳደር ምክር ቤት ያጸደቀው ደንብ ነው። ይሄ ደንብ በአስፈላጊነቱ ላይ አስተዳደር ምክር ቤቱ አምኖበት ሊያሳካው የሚፈልገውን ዓላማም በተመሳሳይ አምኖበት ሲደመር የተቋማት የክልሉ ተቋማት የጋራና የተናጠል ተግባርና ኃላፊነት እንደ ጋራ እንዴት ይመሩታል፣ በተናጠል ደግሞ እያንዳንዱ ተቋም ምን ተግባርና ኃላፊነት አለበት የሚል ዝርዝር ጉዳዮችን የያዘ ነው። ለአንዳንድ ተቋሞች እነሱ በዚያ ተቋም ላይ እያጋጠሙ ያሉ ችግሮችን እንደ መፍትሄም የሚጠቁም ለምሳሌ የሕክምና ሳይንስ ያጠኑ ወጣቶች የሆነ ጊዜ ስራተው አልቀጠር ብለው ሲቸገሩ አይተን ነበር። እኛ የጻፍነው ደንቡ ላይ ግን ምን ይል ነበር? አሁን እዛ ላይ አንድ ህግ ተቀምጧል። 2 ዓመት በመንግስት ተቋም ሰርቪስ ካልሰጡ የግል ተቋም ከፍተው መሄድ እንደሌለባቸው ነው የሚያመላክተው። እኛ ግን ምን ብለውላ ይሄንን ህግ በማሻሻል እንደዚህ አይነት የመንግስት ተቋማት መቀጠር አቅም ከሌላቸው ፍቃዱን አውጥተው በራሳቸው እንዲሰሩ እድል መስጠት ይላል። እኛ የጻፍነው እዛ ላይ ለተቋሙ የሰጠነው ነው። ጤና ቢሮ ላይ ተግባርና ኃላፊነት ስንጽፍ እንዲህ አይነት በህክምና ሙያ የተመረቁትን እኛ ሸድና መሬት እንዲቀርብ ብድር እንዲቀርብ እኛ እንታገላለን። ነገር ግን ፍቃድ እንዲያወጡ ግን ደግሞ ተቋም መፍቀድ አለበት ይላል፣ ያመላክታል። እስከዛ ድረስ የትምህርት ቢሮ ላይ የቮኬሽናል ትሬኒንግ በ7ኛና 8ኛ ክፍል ላይ መሰጠት እንዳለበት ቮኬሽናል ኤንድ የኬረር ነው ምናምን የሚባል ትምህርት አለ አዲስ ይወጣ። መምህራን እጥረት ስላለ ትምህርቱ አይሰጥም ነበር በዛን ሰዓት። እስቲልም አይዶን እርግጠኛ አይደለሁም።
በጣም ወሳኝ የሙያ ትምህርት ነው። አንድ ለ7ኛ ክፍል ጀምሮ የሚሰጥ ነው። እኛ በጣም ዲግሪ ሆልደር የሆነ ማትስ ወጣት አለን እጃችን ላይ ይሄንን ፔዳጎጂካሊ ያሰልጥነህ ያንን እንዲያሰልጥን ማድረግ ይገባል ብለን ጽፈናል። ዛሬ እስከዛ ድረስ እይታ እንዲከፍት የነሱንም ችግር እንዴት እንደሚፈታ ወጣቱ የነሱን ችግር እንዴት እንደሚፈታ እስከ ማመላከት ግብርናንም ጤናንም ትምህርትንም ሌሎችንም ተቋማት ወጣቱ ምን መስራት እንደሚችል ካዳስተር መሬት ላይ ካዳስተር መስራት አውትሶርስ ቢደረግ ወጣቱ እንደሚሰራው ጭምር መሬት ቢሮ መሬት ማቅረብ ብቻ ሳይሆን ካዳስተርን መስራት እንደሚችል ወጣቱ ሙያዊ የሆኑ ስራዎችን ትንሽ ትሬኒንግ ሰጥቶ እስከዛ ድረስ ተቋማትን ያመላከተ ደንብ ነው የወጣው ማለት ነው። ይሄ ምንን አቃሏል የሚለው ዋናው ነገር ያቃለለው ስራውን አጀንዳ እንዲሆንና ሁሉም ባለቤት እንደሆነ ባይዘው ስራውን የምንሰራው እኛ ነን። ሌላው ተቋማት እንዲያደርጉ የምንፈልግ ጸጋው እንዲሰጡን ነው። እዚህ ላይ ስራ ዕድል መፍጠር የሚችል ሌሎች ሁሉም ተቋማት ስራ ዕድል መፍጠር የሚችል አቅም ጸጋ ይሄን አለ ይብሉ እንዲያሳውቀን ነው እንጂ ምን መዘግብኛ ነን የምናሰለጥንኛ ነን የስራ ትስሩን የምንፈጥርኛ ነን። የኛ መዋቅር ነው የታችኛው መዋቅር ከእያንዳንዱ ተቋም የምንፈልገው ይሄንን ነው። ይሄንን አጀንዳ ማድረግ ጠቅሞናል። እንግዲህ የአሻጋሪ እቅዱንም ተመልክተው ከሆነ እያንዳንዱ ቢሮ ላይ የስራ ዕድል ፈጠራ ራሳቸው እቅድ ላይ የፕላንና ልማት ቢሮ እቅድ አድርጎ ፊት ለፊት ተፋትጎ ክርክር ተደርጎ ውይይት ተደርጎ ወስዷል። ሁሉም ተቋም እስካሁን እንደዚህ አይነት ነገሮች አልነበሩም። እኛ እቅድ እንሰጠዋለን፣ ሌላው ተቋም የሆነ ጋርቤጅ ልጅ ይለቀዋል፣ በጭቅጭቅ የምንኖርበት ነው። አሁን ግን ሁሉም አምኖ ኤቭሪ ተቋም ማንኛውም ተቋም ይሄ እቅድ ነው ብሎ እንዲወስድ አድርጎታል። ባለፈው ዓመትም እያንዳንዱ ተቋም በጊዜው ሪፖርት የማድረግ እድል ፈጥሯል። እሱ ብቻ ሳይሆን በዞን ደረጃ የዞን አስተዳዳሪ የከተማ ከንቲባዎች ስራውን አጀንዳ አድርጎ እየገመገሙ ለመምራት የታችኛው መዋቅርም በየደረጃው ያለው አጀንዳ አድርጎ እየገመገመ ለመምራት እድል ከፍቷል። እስከ ወረዳ ኮር አመራር ድረስ ያለው ክቡር ርዕሰ መስተዳድር በራሳቸው እያቀረቡ አጀንዳ አድርገው እየተገመገመ እንዲመራ ተደርጓል። የወረዳ ኮር አመራር የዞን ኮር አመራር የሚመለከታቸው ይሄን በሰብሳቢነት ይዘው የሚመሩት አካላት ማለት ነው። የግብርና ስራ፣ የሰላምና ደህንነት ስራ፣ የስራ ዕድል ፈጠራ፣ የኑሮ ውድነትን ማሻሻል የሚሉትን 4 ቶፕ የሆኑ አጀንዳዎችን ኦልዌይስ የክቡር ርዕሰ መስተዳድሩ እነዚህን ኃይሎች እየሰበሰቡ እየተገመገመ እየተመራ ከመሆኑ ጋር ተያይዞ ይሄ አንዱ የሰጠን ጥቅም ይሄ ነው ብለን እንወስዳለን። ግን አሁንም ቢሆን ሙሉ በሙሉ ተግባራዊ እያደረግነው ግን አይደለም። በክልል ደረጃ ቴክኒክ ኮሚቴ የሚባል አለ። እሱ በደንብ ፋንክሽን መሆን አለበት። ጉድለት አለ። በየደረጃው በዞንም ደረጃ ቴክኒክ ኮሚቴው አንዳንድ ዞኖች ስማርት አድርገው እየመሩት ነው። አንዳንድ ዞኖች ተወዝፈው ስቲል ያሉበት ሁኔታ አለ። እንደነ ሰሜን ወሎ፣ ሰሜን ሸዋ፣ ደቡብ ወሎ እና ምስራቅ ጎጃም አካባቢ እና የአዊ አካባቢ በጣም ስማርት አድርገው ይመሩታል። ኢቭን ደቡብ ጎንደርም ጥሩ ነው። ሌሎች አካባቢ ደግሞ ውዝፍ የማለት ሁኔታዎች አሉ። በተለይ እንደነዋ ግምራ አካባቢ በጣም ጉድለት ያለባቸው አሉ። ግብረ ኃይሉ ሲደመር ደግሞ ማለት ምክር ቤቱ በስሩ ያለው ቴክኒክ ኮሚቴም ፋንክሽን ከማድረግ አኳያ መሰረታዊ ጉድለት አለ። ይሄ በክልል ደረጃም ቴክኒክ ኮሚቴውን ፋንክሽን ከማድረግ አኳያ መሰረታዊ ችግር አለ። ይሄ መፈታት አለበት። እድሎች ግን ሰፋ ያሉ እድሎች ነው ያመጣ። ሰፊም ስራ እየተሰራበት ነው። ባለቤትነት ከተወሰደ ሁሉም ተቋም ባለቤት መሆን በራሱ ጥሩ ነገር ስለሆነ ባለቤት እንዲሆንና የራሱ እቅድ እንዲያደርግን አድርጎታል። አቶ አወቀ ዘመነ የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ፣ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እኔም እጅግ አመሰግናለሁ ለነበራችሁ ድጋፍና ለዚህም ስለጋበዛችሁ በቢሮው ስም በራሴም ስም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን ትኩረቱን የስራ ዕድል ፈጠራ ላይ ያደረገው የዛሬው ዝግጅታችን በዚህ ተጠናቋል። በውይይታችን የ2017 በጀት ዓመት አፈጻጸም እንዲሁም ደግሞ የ2018 በጀት ዓመት እቅድ እና እስካሁን የተሰሩ ስራዎችን በተመለከተ ነበር ወደ እናንተ ያደረስነው። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።